አንድ ንጉሥ በክፉ ምክርና በትዕቢት ምክንያት አባቶቹ የገነቡትን ታላቅ መንግሥት እንዴት በአንድ ቀን እንደናደው፣ እስራኤልም እንዴት ለሁለት እንደተከፈለች የሚያሳየውን የመጽሐፍ ቅዱስ ክፍል በጥሞና እንከታተል። ታሪኩ የሚጀምረው በሴኬም ከተራ ነው። ጠቢቡ ሰሎሞን አርፎ ልጁ ሮብዓም ሊነግሥ ወደ ሴኬም መጣ። በዚህ ጊዜ በሰሎሞን ዘመን ከነበረው የከባድ ሥራ ሸክም የተነሳ ወደ ግብፅ ሸሽቶ የነበረው ኢዮርብዓም ተመለሰ። ኢዮርብዓምና የእስራኤል ጉባኤ ሁሉ ወደ አዲሱ ንጉሥ ወደ ሮብዓም ቀረቡ። ለአዲሱ ንጉሥ የነበራቸው ጥያቄ የሥልጣን ጥያቄ አልነበረም። የመብት ወይም የቅንጦት ጥያቄም አልነበረም። ጥያቄያቸው የዕረፍት ጥያቄ ነበር። እንዲህ አሉት፣ አባትህ ሰሎሞን ቀንበራችንን አክብዶብን ነበር። አሁን እንግዲህ አንተ አባትህ የጫነብንን የጽኑዑን ሥራ የከበደውንም ቀንበር አቅልልልን፣ እኛም እንገዛልሃለን። አንደኛ ነገሥታት 12:4። ሕዝቡ የሚለምኑት እፎይታን ነው። አባትህ ታላቅ ቤተ መቅደስና ቤተ መንግሥት ሲሠራ እኛን በግብርና በሥራ አድክሞናል። አሁን ግን ግንባታው አልቋልና ቀንበሩን አቅልልልን የሚል ፍትሐዊ ጥያቄ ያቀረቡ። ሮብዓምም እንዲህ አላቸው፣ ሂዱና ከ3 ቀን በኋላ ተመለሱ አላቸው። ሕዝቡም ሄዱ። በእነዚህ 3 ቀናት ውስጥ ንጉሥ ሮብዓም 2 ዓይነት አማካሪዎችን ጠየቀ። ይህ ለእኛ ለሁላችን ትልቅ ትምህርት ነው። 1. የሽማግሌዎች ምክር። ሮብዓም አስቀድሞ በአባቱ በሰሎሞን ፊት የቆሙትን ልምድ ያላቸውን አገር ያቀኑትን ሽማግሌዎች አማከረ። ለዚህ ሕዝብ ምን ብዬ እንድመልስ ትመክሩኛላችሁ አላቸው። ሽማግሌዎችም የሰጡት ምክር የወርቅ ምክር ነበር። ለዚህ ሕዝብ ዛሬ ባሪያ ብትሆንላቸው፣ ብትገዛላቸውም፣ ሽንግላም ብትመልስላቸው፣ ቃላቸውንም ብትሰማቸው በዘመንህ ሁሉ ባሪያዎች ይሆኑልሃል አሉ። ምንኛ ድንቅ ምክር ነው! መሪ ማለት አገልጋይ ማለት እንደሆነ በትሕትና ዝቅ ብሎ የሕዝብን ልብ መግዛት እንደሚቻል ነገሩት። ዛሬ ዝቅ በል፣ ነገ ትከበራለህ አሉት። 2. የጎልማጆች ምክር። ነገር ግን ሮብዓም የሽማግሌዎቹን ምክር ናቀ። ትቷቸውም አብሮት ያደጉትን እንደ እርሱ የልጅነት አመለካከት የነበራቸውን ብላቴኖች አማከረ። እነዚህ ወጣቶች የሕዝቡን መከራ የማያውቁ በድሎት ያደጉ ትዕቢት የሞላባቸው ነበሩ። እንዲህ ብለው መከሩት፣ ቀንበራችንን ያከበደብንን የአባትህን ቀንበር አቅልልልን የሚሉህ ለዚህ ሕዝብ እንዲህ ብለህ ተናገር፣ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አባትህ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባትህ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው። ወዳጆቼ፣ ይህ ምክር የጥፋት ምክር ነበር። ኃይልህን አሳይ፣ አትልሰለስ፣ ፍራቻ ልቀቅባቸው የሚል ትዕቢት የወለደ ምክር ነበር። በሦስተኛውም ቀን ኢዮርብዓምና ሕዝቡ ሁሉ መጡ። ንጉሡ ሮብዓም የሽማግሌዎቹን ምክር ትቶ የብላቴኖቹን ምክር ተቀብሎ በጭካኔ ተናገራቸው። አባትህ ቀንበራችሁን አክብዶ ነበር፣ እኔ ግን እጨምርበታለሁ። አባትህ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ አላቸው። ይህ ቃል ከንጉሥ የሚጠበቅ አልነበረም። ሕዝቡ ይህንን ሲሰሙ ተስፋ ቆረጡ፣ ልባቸው ተሰበረ። ከዚያም በታላቅ ድምፅ እንዲህ አሉ፣ ከዳዊት ጋር ምን ክፍል አለን? ከእሴይ ልጅ ዘንድ እርስት የለንም። እስራኤል ሆይ ወደ ድንኳንህ ተመለስ፣ ዳዊት ሆይ ቤትህን ተመልከት አሉ። በዚያ ቀን ታላቁ የእስራኤል መንግሥት ለመጀመሪያ ቀን ተሰነጠቀ። 10 ነገዶች ራሳቸውን አገለሉ፣ ኢዮርብዓምንም ንጉሥ አድርገው ሾሙ። ይህ ክፍል እስራኤል ተብሎ ጠራ። የይሁዳና የብንያሚን ነገዶች ብቻ ከሮብዓም ጋር ቀሩ። ሮብዓም ነገሩ የገባው በኋላ ነበር። ግብር ሰብሳቢውን አዶራምን ወደ ሕዝቡ ላከ። ሕዝቡ ግን በድንጋይ ወግረው ገደሉት። ሮብዓምን ፈርቶ በሰረገላው ተቀምጦ ወደ ኢየሩሳሌም ሸሸ። በራሱ ትዕቢት ምክንያት አባቶቹ በደም የገነቡትን አገር በአንዲት ቃል አፈረሰው። በመጨረሻም ይህ መከፋፈል የእግዚአብሔር ፍቃድ ቢሆንም በሰሎሞን ኃጢአት ምክንያት መሳሪያ የሆነው ግን የሮብዓም ትዕቢት ነው። እኛ ለክፉ ነገር መጠቀሚያ እንዳንሆን እንጠነቀቅ። እግዚአብሔር ከክፉ ምክር፣ ከትዕቢት መንፈስ፣ ከመለያየት አደጋ ይጠብቀን። ምክርን የሚሰማ የተከፈተ ጆሮ፣ እውነትን የሚለይ አስተዋይ ልቦና ይስጠን።
አገራችንና ቤተ ክርስቲያናችንን በአንድነት ይጠብቅልን።